ራሳችንን መመርመር አለብን። እግዚአብሔር በሆይ ሆይታ የሚገኝ አምላክ አይደለም። ራስን በመመርመር ወደ ውስጥ በመመልከት በተሰበረ ልብ በማየት ነው። እንደዚያ ነው። በማስመሰል አይሆንም። ተሰብስበን እልል በማለት ብቻ አይሆንም። ወደ ራሳችን ማሰብ አለብን። እንደም ማንም በኃጢአት የወደቀ ቢኖር አይርሳ፣ የማይረሳ ነውና ይላል ዲያቆኑ። የማይረሳ ነውና አትርሱ፣ የቆማችሁበትን ቦታ አስቡ፣ በእግዚአብሔር ቤተ መንግሥት አላችሁና ተብሎ ተነግሮናል። አይምሩ ላዕለ ይኩን ህሊናክሙ አይምሩ ሀበ ዘትቀውሙ። ወደ ልልታው ድምቀት፣ ወደ በዓሉ ማማር፣ ወደ ልብሳችን መንጻት፣ ወደ ግርግሩ ሳይሆን የቆማችሁበትን ቦታ አስቡ። እውነት እዚህ ተገብቶ ይቆሚያለሁ ብላችሁ አስቡ። ወደ ራሳችሁ ተመለሱ ነው። እግዚአብሔር የሚመለስልን እኛ ወደ ራሳችን አንድ ሚደቅ የቃል እግዚአብሔር በእንተ ስዱዳን አስተበቁ ከመ እግዚአብሔር ይሚጦም በሰላም ውስተ ማይደሪሆሙ። እግዚአብሔር ወደ ማደሪያቸው በሰላም ይመልሳቸው ዘንድ ስለተሰደዱ ሰዎችን ማልዳለን ይላል ዲያቆኑ ናቲ። እሱም ተሰዶ እንደሆነ እንጃ። ስለተሰደዱ ሰዎችን ማልዳለን ይላል። ስለተሰደዱ ማለት እኮ ጅማ፣ ጂንካ፣ መቀሌ፣ ባህር ዳር፣ ጎንደር ስለሄዱ ማለት አይደለም። እግዚአብሔር ስለተሰደዱ ሰዎች ማለት ነው። ስለተሰደዱ ሰዎችን ማልዳለን ሲል ሰምታችሁ ታውቃላችሁ? አሁን እዚህ ቁመን ልባችን ግን የለም ማለት ነው። ያ ነው ስደተኛ ማለት ነው። ይመጣል፣ በዓል ያከብራል። ከጸሎት ስደተኛ ነው፣ ከጾም ስደተኛ ነው፣ ከእርቅ ስደተኛ ነው፣ ከሰላም ስደተኛ ነው፣ ከቁርባን ስደተኛ ነው፣ ከመልካም ነገር ስደተኛ ነው። አካሉ ግን ቤተክርስቲያን ይመጣል። እሱም ተመስገን ነው። ይህም ከጠፋ ደግሞ ችግር ነውና፣ ስለዚያ ነው ስለተሰደዱ ሰዎች እንማልዳለን። ቅዱስ ዮሐንስ አፈወርቅ ይላል ድሮ አባቶቻችን ከዓለም ወደ እግዚአብሔር ነበር የሚሰደዱ፣ ደግሞ ዛሬ እኛ ከእግዚአብሔር ወደ ዓለም እንሰደዳለናል። እግዚአብሔር ወደ ዓለም እየተሰደድን ስለሆነ እኛ የኃጢአታችን ስደት ይብቃ። ያ ከበቃ እግዚአብሔር የሥጋውን ስደት ያቆመዋል፣ የሥጋውን እስራት ያቆመዋል፣ የሥጋውን ደም መፍሰስ ያቆመዋል። እኛ ወደ ልባችን እንመለስ። መልሰኝ እመለሳለሁ እንበል ሁላችንም። እውነቴን ነው። ጌታዬ መልሰኝ እመለሳለሁ፣ ሳበኝ እከተልሃለሁ ማለት አለብን። ከወደቅንበት ሁነን ፈጣሪያችንን ማሰብ አለብን። እግዚአብሔር የማስተባበር አምላክ ይመስላችኋል? እግዚአብሔር የሳንቲም ድቃቄ ይቸግረዋል? እግዚአብሔር ጧፍ ይቸግረዋል? ፀሐይ፣ ጨረቃ፣ ከዋክብትን ላይጠፉ ያበርቃቸው እሱ አይደለም እንዴ? ለምድር ጽጌያትን የሰጠ እሱ አይደለም እንዴ? ለበጉ፣ ለከብቱ፣ ለፍየሉ ስብን የሰጠ እሱ አይደለም እንዴ? እሱ ምን ይቸግረዋል? ለውሃ ጉልበትን የሰጠው እሱ አይደለም? መብረቅን ሳይዋጋ ድል እንዲነሳ ያደረገው እሱ አይደለም? ደመናውን ያለ አቅሙ ውሃ ተሸክሞ እንዲንጎራደድ ያደረገው እሱ አይደለም? አዳራሹን በውሃ የሰራው እሱ አይደለም እንዴ? ወረሰ የደመና መክሄዶ ደመናን ጫማ ያደረገው እሱ አይደለም? እሳት የሚነድለትስ እሱ አይደለም? እግዚአብሔር አይቸግረውም። እግዚአብሔር የፈለገው ልብ ነው። እግዚአብሔር የፈለገው ሕሊና ነው። እግዚአብሔር የፈለገው ሰው ነው። እግዚአብሔር የፈለገው ከቤቱ ሰው ስለታጣ ቤቱ እየተቃጠለ ነው። ከቤቱ ሰው ይታረዳል፣ ከቤቱ ሰው ይሞታል። የክርስቲያኖች ደም ከበግ ደም አንሶ ይፈሳል። የሁሉ የሆነበት እኛውን ያመጣ ነው። የሰፈርነውን ቁና ነው እያገኘን ያለ ነው። ያልሰራነው ኃጢአት ተቆጥሮ ምን ይገኛል? ሁሉን አድርገናል በእውነቱ ማለት ነው ከጽድቅ በቀር እና እግዚአብሔር ይመልሰን።